እኔ የምላችሁ ታስባላችሁ? ግን ጤነኛ ናችሁ እናንተ? ቆይ ምን አገባችሁ? ምንድነው ችግራችሁ? እውነቴን እኮ ነው የምለው። ህዝቡ ምንድነው ችግሩ? ግን ኑሮውን ቀልል አድርጎ መኖር የማይፈልግበት ምክንያት ምንድን ነው? ቆይ ምን አገባችሁ? ምን አስጨነቃችሁ ስለዚህ ጉዳይ? አንድ ትራፊክ 2000 ብር የሚቀጣ ከሆነ በ500 ብር ይፋታዋል። ይሄ ማለት ደግሞ ለትራፊኩም ህይወት ይቀላል፣ ለሹፌርም ህይወት ይቀላል፣ ለነዋሪውም ቀላል ነው። ሰው እናንተ የማን አሽቃባጭ ናችሁ? ቆይ ምንድን ነው የሚያገባችሁ? በገቢዎች እና በነጋዴው ላይ መንግስት አስፈላጊውን ቁጥጥር እያደረገ ነው። በነጋዴው ላይ ብቻ ሳይሆን ገቢዎች የሚሰሩ ሰራተኞች ላይ ራሱ አስፈላጊውን ቁጥጥር መንግስት በደንብ ኃላፊነቱን ወስዶ በስራ ላይ እያካሄደ ነው። እነሱ የሚለብሱት ልብስ ላይ ካሜራ ተገጥሞ በደንብ ስራቸው፣ አዋዋላቸው በቁጥጥር ስር እንዲውል ትኩረት ተሰጥቶ ለዛም ደግሞ ከፍተኛ በቢሊዮን የሚቆጠር ገንዘብ ተመድቦ እየተሰራ ነው። ለዚህም አንዳንድ ይሄ ዜና ከተሰማ በኋላ ህዝቡ እንደ ሀሳብ ያቀረበው ፖሊሶች ላይ፣ ጥበቃዎች ላይ ወይንም ደግሞ የፖሊስ ትራፊክ ላይ ለምንድን ነው እንዲህ አይነት ካሜራ ቢገጠም የሚል ሀሳብ አቅርቧል። እኔ የምላችሁ ታስባላችሁ? ግን ጤነኛ ናችሁ እናንተ? ቆይ ምን አገባችሁ? ምንድነው ችግራችሁ? እውነቴን እኮ ነው የምለው። ህዝቡ ምንድነው ችግሩ? ግን ኑሮውን ቀልል አድርጎ መኖር የማይፈልግበት ምክንያት ምንድን ነው? ቆይ ምን አገባችሁ? ምን አስጨነቃችሁ ስለዚህ ጉዳይ? አንድ ትራፊክ 2000 ብር የሚቀጣ ከሆነ በ500 ብር ይፋታዋል። ይሄ ማለት ደግሞ ለትራፊኩም ህይወት ይቀላል፣ ለሹፌርም ህይወት ይቀላል፣ ለነዋሪውም ቀላል ነው። ሰው እናንተ የማን አሽቃባጭ ናችሁ? ቆይ ምንድን ነው የሚያገባችሁ? እንደዚህ አይነት ጥቆማ የምትሰጡ ሰዎች ነው ወይንስ ነገ መኪና አልገዛም ወይንም በሹፍርና ህይወት ውስጥ አልተዳደርም ወይንስ አይመለከተኝም ነው ጉዳዩ? የገቢው ሰራተኛ ካሜራ ተደረገበት አልተደረገበት፣ ትራፊኩ ላይ ካሜራ ተገጠመ አልተገጠመ፣ ለእኛ የሚያቀልልን ነገር አለ? ለእኛ የሚሆንልን ነገር አለ? እንደ ደሃ አገር ህይወታችንን ቀልል አድርጎ የሚያኖረንን መንገድ መፈለግ ሲገባን ነገሮች ከዛ ከላይ እየጠበቁ ይመጣሉ። እኛም ከስር ህይወታችንን እየተጠቋቋምን ህይወታችንን የሚያጠብቅበትን መንገድ መፈለግ ማለት ይሄ መጨረሻ እኔ ምን እንደሆነ ግራ ነው የሚገባኝ። በነገራችሁ ላይ ስለ ገቢዎች ስናነሳ እኔ አዲስ የሆነ የተከፈተ 6 ወር ምናምን የሆነ ሱቅ አለ አጠገቤ ማለት ነው። የኔ ሱቅና የሱ ሱቅ ብታስተያዩት ሰማይና ምድር ነው። እሱ ከበድ ከበድ ያለ እቃ ነው የሚሸጠው። የኔ ቀለል ያለች ሱቅ ነች። የኔ እንደ ማንኛውም ነጋዴ ፍቃድ ያለኝ ግብር የምገብር ነኝ። ይሄኛው ደግሞ ፍቃድ መጀመሪያ የሚሰራው ሌላ ስራ የኖረው ሲሆን በዛ ስራ ላይ ደግሞ ቲን ነምበር ያወጣና ገና ፍቃድ ያልጨረሰ ነው። ወደ 6 ወር ሆኖታል። ሁሌ እኔ ጋር ይመጡና ለምሳሌ ትላንትና የመጣ ሰው እኔ ጋር ፍቃድ እንዳለኝ አይቶ ይሄዳል። ግብርም እንደሚገብር ያውቃል። ዛሬም ተመልሶ ይመጣል። ይሄ ማለት ምንድን ነው? ከቢሮ ስለሚገደዱ የስራ ድርሻቸውን በደንብ መውጣት ስላለባቸው፣ የቀን ውሏቸው ስራ ላይ መዋል ስላለባቸው ግዴታቸው ስለሆነ ተነስተው ይዞራሉ። ገቢዎች አይደለ? ሲዞሩ ማን ጋር ነው የሚሄዱት? ግዴታ ትላንት የሄዱበት ዛሬም ይሄዳሉ። ዛሬም ትላንት የመጡ ሰዎች ዛሬም እኔ ጋር ይመጣሉ። እኔ ጋር ደርሰው እዛ ጋር ወይም ከጎረቤት የሚሰሩ ሱቆች ጋር ይገቡና እዚህኛው ጋር ግን አይገቡም፣ አልፎት ይሄዳሉ። እኔ ምንድን ነው የጠየቅኩት? አንተ ሰው ግን ምን አደርገህባቸው ነው? ምንድን ነው ያደረግከው ነገር ብዬ ጠየቅኩት። ያው እንደ ነጋዴ የምናወራው ነገር አለ አይደለም? ስጠይቀው ግልጹን ነገረኝ። የሆነ ቀን መጡ ምናምን ነገር ፍቃድ ቲን ነምበር መጀመሪያ ያወጣሁትን አሳየኋቸው። ፍቃድ ፕሮሰስ ላይ ነው አልኳቸው። ድጋሚ ቀን መጡ፣ እሱንም አስረዳዋቸው። አንዱን በቃ ሄድ ምናምን ብዬ 1000 ብር ሸጎጥ አረኩት። እንደ ኃላፊ ሆኖ አብሮ የሚዞረው ማለት ነው። 1000 ብር ሸጎጥ አረኩለት አለኝ። እና በ1000 ብር ነው ይሄን ሁሉ ጊዜ ዝም ያሉክ አልኩት። 1000 ብር በነገራችሁ ላይ ኢትዮጵያ ላይ ለመስራት አላውቅም፣ ወይም የቃልቻ ወይም የደብተራ ደባል ማስገባት አለባቸው አብሮ ከእናንተ ጋር የሚሰራ እንጂ እንደኔ እድል የለኝም። እውነት ለመናገር
አይደለም 1,000 ከዛ 10,000 ራሱ ቢሾጉጥላቸው ነገ ተቀያይሮ እየመጡ ጭራሽ ዜሮ ነው የሚያወጡኝ እንጂ ምንም የምጠቀመው ነገር አይኖርም። እኔ ብሆን ማለት ነው። እኔ እንዲህ አይነት ስራ አይወጣልኝም ሲጀመር። እኔ እዚህ ጋር 30 እና 25,000 ብር ግብር እየገበርኩኝ የሶስት ወር አሁን ደግሞ የ3 ወር ተብሏል። ለ3 ወር ግብር እየተመላለሱብን ነው። እኛ ጋር ሳይመጡ እኔ ጋር መጥተው እሱ ጋር ግን ሳይገቡ ሲሄዱ ግርም ነው የሚለኝ። እና ይሄ የካሜራ ጉዳይ ደግሞ እንደ ህዝብ ለእኛ የሚጠቅመን ነገር የለም። መጀመሪያም ቁጥጥሩ ከባድ ነው፣ ተጽዕኖ እያሳደረብን ነው፣ መስራት አልቻልንም። ካሜራ ተገጠመ ማለትም ይሄም ለእኛ ከባድ ነው። ምንም የሚያቀልልን ነገር የለም። ስለዚህ ይሄ የ3 ወር ግብር የሚባለው እኮ ከላይ ነው ትእዛዝ የመጣው እንጂ ከታች አይደለም። ስለዚህ ገቢዎች የሚዞሩ ሰፈር ለሰፈር የሚዞሩ ገቢዎች ምንም እነሱ የሚያወጡት ህግ የለም። እኛ ላይ ያከበዱብን ህግ የለም። እነሱ ከላይ የተነገራቸውን ነው የሚተገብሩት፣ ትእዛዙን ነው የሚተገብሩት እንጂ እኛ ላይ የሚያወጡት ህግ የለም። ስለዚህ እነሱ በሚመጡ ሰዓት ካሜራ ስለተገጠመ እኛን ሊያስደስተን አይገባም። ምንም የሚያቀልልን ነገር እስከሌለ ድረስ ማለት ነው። ሰዎችን ስለተናገርኩ ደግሞ እንዳታስሩኝ፣ ለማንኛውም እንዳታስሩኝ እሺ። ልኖርበት ይሄን